ይህንን ቪዲዮ እንመልከትና የተላለፈው መልእክት በአሜሪካውያን ዘንድ ለምን ቁጣ ፈጠረ የሚለውን ጉዳይ አብረን የምንዳስስ ይሆናል። አብራችሁን ቆዩ። አሁን ቀጥታ ቪዲዮውን ተመልክተን እንመለስ። السلام عليكم. السلام عليكم. Somalia. Somalia. Hiran State. Mawisle. Mawisle. Early voting hadda illa November 4. I need your vote. Wani de bahnahay. Wani de bahnahay. I need you. Hadan udkina hello. We're going to win. የተመለከታችሁት ቪዲዮ ታዲያ ሁላችሁም እንደምታስታውሱት በሚኒያፖሊስ ለኖቬምበር 4 ባለፈው ኖቬምበር 4 ለሜየርነት ወይም ደግሞ ለከንቲባነት የተደረገው ውድድር የተዘጋጀ የምርጫ ቅስቀሳ ነው። እንደተመለከታችሁት ይህ ግለሰብ ከሶማሊያ የመጣ አሁን ደግሞ ሶማሌ አሜሪካዊ ነው፣ ሴኔተር ነው፣ ኦማር ፋቴ ይባላል። ይህ ግለሰብ ታዲያ ለከንቲባነት በሚወዳደር ወቅት የተለያዩ ራሊዎችን ያዘጋጃል ወይም ደግሞ የምርጫ ቅስቀሳዎችን ያዘጋጃል። ግለሰቡ እንደተመለከታችሁት የምርጫ ቅስቀሳውን በሚያደርግበት ወቅት በዋናነት ታርጌት ያደረገው ሶማሊያውያን ነው። እንግዲህ በሚኒያፖሊስ የሚገኙ ሶማሊያውያንን ታርጌት ያደረገ የምርጫ ቅስቀሳ ሲያደርግ ተመልክተናል። የተጠቀመው ቋንቋ ሶማሊኛ ነው። አይኖ በመሃል እንግሊዝኛም ሲቀላቅል ተመልክተናል፣ አድምጠናል። ከዛም በተጨማሪ ሲጠቀም የነበረው ባንዲራ የሶማሊያ ባንዲራ ነው። ቃል ሲገባ የነበረው ፕሮሚስ ሲያደርግ የነበረው እንግዲህ በዋናነት ለሶማሊያውያን ነው። ምርጫውንም ደግሞ ቮት እንዲያደርጉት ወይም ደግሞ እንዲመርጡት ኢኒሼት ሲያደርግ የነበረው እርጅ ሲያደርግ የነበረው ሲገፋፋ የነበረው ለሶማሊያውያን ግለሰቦች ነው። ሶ አሜሪካውያንን ሁሉንም ማለቴ አይደለም፣ አንዳንድ አሜሪካውያንን ከዚህ የምርጫ ቅስቀሳ ያበሳጫቸው ወር ደግሞ ያስቆጣቸው ጉዳይ ምንድን ነው? በዚህ አጋጣሚ የአሜሪካንን ኮንስቲቲዩሽን ወይም ደግሞ ህገ መንግስት በተመለከተ እናንተም ራሳችሁን የምትገመግሙበት አንድ ቻሌንጅ አለ። ቻሌንጁ ምንድነው? በጣም ሲምፕል ነው፣ ቀላል ነው። እሱ ምንድነው? ቪዲዮውን ሳትጨርሱ ይህንን ጉዳይ በተመለከተ ይህ ግለሰብ ይህ ሴኔተር ለሜየርነት ወይም ደግሞ ለከንቲባነት ሲወዳደር የተጠቀማቸውን ወር ደግሞ አካሄዱን በተመለከተ ኮንስቲቲዩሽኑ ምን ያህል ይደግፈዋል ወር ደግሞ አጋይንስት ኮንስቲቲዩሽን ነው ወይ የሄደው የሚለው ጉዳይ እናንተም ያላችሁን አንደርስታንዲንግ ፖዝ አድርጋችሁ ሊሆን ይችላል ወር ደግሞ በኮሜንት ሴክሽን ሐሳብ አስተያየቶቻችሁን እንድታጋሩኝ እንደ ቻሌንጅ ለእናንተ አቅርብ ያለው። ራሳችሁን ቻሌንጅ አድርጉ። አይ ኖ ቻሌንጁ በጣም ቀላል ሊሆን ይችላል። ነገር ግን አንዳንዶቻችሁ ኮንስቲቲዩሽኑን በተመለከተ የዩናይትድ ስቴትስን ህገ መንግስት በተመለከተ የተወሰነ ኖሃው እንዲኖራችሁ ምናልባት እንደ ጥሩ አጋጣሚ ስላሰብኩት ነው። ስለዚህ በቪዲዮ መካከል ሙሉ ቪዲዮውን ሳትጨርሱ ራሳችሁን ቻሌንጅ አድርጉ። የግለሰቡ አካሄድ ከኮንስቲቲዩሽኑ ጋር ይጣረሳል ወይስ ደግሞ ኮንስቲቲዩሽኑ የሰውየውን አካሄድ ይደግፋል? በኮሜንት ሴክሽን ሐሳባችሁን አሳውቁኝ። ወር ደግሞ ለራሳችሁን አሬት ያደረጋችሁ ምን ያህል ኮንስቲቲዩሽን አውቀዋለሁ፣ በጉዳዩ ላይ ምን ያህል አንደርስታንዲንጉ አለኝ የሚለውን ራሳችሁን ጠይቁ። ቀደም ብዬ እንደነገርኳችሁ ግለሰቡ የተጠቀመው እንግዲህ የሶማሊኛ ቋንቋ ነው። እየተወዳደረ ያለው ግን ለአሜሪካ ከተማ ለሆነችው ለሚኒያፖሊስ ነው። አት ዘ ሴም ታይም ሲጠቀም የነበረው ፍላግ የሶማሊ ነው። እንዲሁም ደግሞ ቅስቀሳውን በዋናነት ታርጌት አድርጎ ሲናገር የነበረው በአካባቢው ለሚኖሩ ሶማሊያውያን ነው። ለብዙዎቹ ቁጣ መቀስቀስ ምክንያት የሆነበት ዋናው ምክንያት ምንድነው? ይህ ግለሰብ አሜሪካ ውስጥ እየኖረ በአሜሪካን ከተማ ውስጥ እየኖረና ለአሜሪካን ከተማ ከንቲባነት እየተወዳደረ የሚጠቀመው ቋንቋ እንግሊዝኛ አይደለም። ሌላኛው ያስቆጣቸው ጉዳይ ምንድነው? ይህ ሰው ታርጌት እያደረገ የሚገኘው ሶማሊያውያንን ብቻ ነው። ተሰደው ለመጡ ሶማሊያውያን ወይም ደግሞ አሁን ለማይኖርባት ሶማሊያ ነው ሲሉ ይደመጣሉ። ሂድን አጀንዳ እንዳለው ምናልባትም ኦፊስ ውስጥ እስኪገባ ድረስ እንጂ ከኦፊስ ከገባ በኋላ ዋና አጀንዳው ሌላ እንደሆነ አመላካች እንቅስቃሴዎችን እያደረገ እንደሚገኝ ይተቻሉ። ሌላው በአሜሪካን ሀገር እየኖረ እንግዲህ በሚኒያፖሊስ እየኖረ የአሜሪካ አንዷ ከተማ በሆነችው በሚኒያፖሊስ እየኖረ ስቲል ግን ፍቅሩን እየገለጸ ያለውና በጣም ኦብሰስድ የሆነው በፊት ስለነበረባትና ስለኖረባት የቀድሞ ሀገሩ ሶማሊያ ብቻ ነው ሲሉ ይደመጣሉ። ሌላኛውና በዋናነት ይህ የምርጫ ቅስቀሳ አሜሪካን ፈርስት የሚያደርግ አይደለም። ኢንስቴድ እንደውም አሜሪካን ላስት የሚያደርግ የምርጫ ቅስቀሳ ነው። የአሜሪካን አይደንቲቲ ወይም ደግሞ ማንነት ወደ ጎን ገሸሽ ያደረገና በዋናነት የስደተኞች ጥቅም ላይ ትኩረት ያደረገ የምርጫ ቅስቀሳ ነው። ይህ ደግሞ ሊሆን አይገባውም ሲሉ በርካቶች እንግዲህ እየተቹ ይገኛሉ። ይሄ ብቻ አይደለም። ኮንሰርቫቲቮቹ ከዚህም ባለፈ ይህ ግለሰብ በጋራ የማህበራዊ ጉዳዮች ላይ
ትኩረት ከማድረግ ይልቅ በማንነት ላይ ትኩረት ያደረገ የምርጫ ቅስቀሳ እያደረገ ነው። ይህ ደግሞ አካሄዱ አደገኛና ምናልባትም መከፋፈልን ሊፈጥር የሚችል ነው ሲሉ ስጋታቸውንና ቁጣቸውን ሲገልጹ ተደምጠዋል። እስኪ የተወሰኑትን አድምጠን እንመለስ። Omar Fattah is a Somalian immigrant who's running for mayor of Minneapolis, Minnesota, and recently he just held a rally. Here's my question. This is a Somalian man running for office in an American city, waving a Somalian flag, speaking Somalian to Somalians, telling them to vote for him, pledging loyalty to Somalia. Why isn't he in Somalia? Seriously, instead of advocating for importing tens of thousands of these people into the United States, why don't you just go live there if you love it so much? The problem with America is if you're not pro-America, first and foremost, then you have no business being here. If you don't like this country, you can leave. No one will stop you. Okay, let me get this straight. This guy is running for the mayor of Minneapolis, a U.S. city, last time I checked. But he's talking all about how he's really standing up for Somalia. Waving a Somalian flag, so much for the American one. I need your vote. And he's even translating for you too. Does this look like America to you? Does this sound like America to you? Pledging allegiance to Somalia. Is that who we want in charge of our cities in America? And then you really have to deep dive into why people like Omar and Zoran Mamdani are gaining popularity and are running for high offices like this. እንደሰማችሁት ነው የፎሬን ካንትሪ ወይም ደግሞ የውጭ ሀገር ቋንቋን መጠቀምና ባንዲራን መጠቀም የአገሪቱን ወይም ደግሞ የአሜሪካን እሴትና ማንነት ዝቅ የሚያደርግ ነው፣ አንደርማይን የሚያደርግ ነው። ሰው ፈጽሞ እንደዚህ አይነት ራሊዎች ወይም ደግሞ እንደዚህ አይነት የምርጫ ቅስቀሳዎች ሊፈቀዱም ሊደረጉም አይገባም የሚል መከራከሪያ ነጥብ ይዘው መጥተዋል ማለት ነው። ኮንሰርቫቲቮቹ ይህንን ይበሉ እንጂ አንዳንድ አሜሪካውያን ጉዳዩን በተመለከተ ቀና የሆነ አስተያየቶቻቸውን ሲሰጡም ተደምጠዋል። ከዛ መካከል እንግዲህ በአሁኑ ሰዓት የዩናይትድ ስቴትስ ዴሞክራሲ ህብረ ብሔራዊነትን እንዲሁም ደግሞ ብዙ ባህል ያላቸውን የማህበረሰብ ክፍሎች ያቀፈ ዘመናዊ የአሜሪካን ፖለቲካ አመላካች እንደሆነ ሲናገሩ ይደመጣል። ኮንሰርቫቲቮቹ በዋናነት ያስቆጣቸው ጉዳይ ቀደም ብዬ እንደነገርኳችሁ ግለሰቡ በዋናነት ታርጌት ያደረገው የሶማሊ ማህበረሰብን በመሆኑ ነው። ያው በጣም በርካታ የሶማሊ ማህበረሰብ በሚኒያፖሊስ ይገኛል። ታዲያ ግለሰቡ እነኚህን ሰዎች ቮት እንዲያደርጉት እንዲመርጡት ለማነሳሳት የተጠቀመው ቋንቋ ሶማሊኛ ነው። አት ዘ ሴም ታይም ደግሞ ይዞት የተገኘው ባንዲራ የሶማሊ ባንዲራ ነው። ቃል ሲገባም የነበረው ለእነኚህ የማህበረሰብ ክፍሎች ነበረ። ታዲያ እነኚህ የተቆጡ አሜሪካውያን እዚህ ደስተኛ ካልሆንክ፣ አሜሪካ ላይ ደስተኛ ካልሆንክና አሜሪካ ፈርስት የማትል ከሆነ if you are obsessed to your own country Somalia, why don't you go back to Somalia የሚሉ ተቃውሞዎችን አቅርበዋል። በጣም የሚያሳዝነው ይህ ግለሰብ ይዞት የመጣው ፖሊሲ ሁሉንም የማህበረሰብ ክፍል የሚያካትት ነው። በዋናነት ትኩረት ያደረገባቸው ፖሊሲዎች አብዛኛውን የማህበረሰብ ክፍል ሰፖርት የሚያደርጉ ሃውሲንግ ወይም ደግሞ አፎርዳቢሊቲ ለሬንት ወይም የኪራይና የግዢ ቤቶችን በተመለከተ በማህበረሰቡ አፎርድ እንዲደረጉ የሚያደርግ ፖሊሲ ይዞ መጥቷል። ከዛም በተጨማሪ ደግሞ የሚኒመም ዌጅ ወደ $50 ከፍ እንዲል እንደ ፖሊሲ ይዞ መጥቷል። ሌላው ጉዳይ ከዚሁ ከሃውሲንግ ጋር በተገናኘ እንግዲህ ፐብሊክ ሃውሲንጎችን ወይም ደግሞ በመንግስት ሌቭል ሊሰሩ የሚችሉ ማህበረሰቡ ሊጠቀምባቸው የሚችሉ የፐብሊክ ሃውሲንጎችን በተመለከተም አዲስ ፖሊሲ ይዞ መጥቷል። ምናልባት ሌላ በፖሊሲ ውስጥ የተካተተና እነኚህን ግለሰቦች ሊያስቆጣ የሚችለው ጉዳይ ከኢሚግራንት ጋር በተገናኘ ይዞት የመጣው ፖሊሲ ነው። ይህም ፖሊሲ ታዲያ እንግዲህ ኢሚግራንትን ሰፖርት ከማድረግ አንጻር ብዙ ስራዎችን ሊሰራ እንዳቀደና እንዳሰበ በምርጫ ቅስቀሳው ወቅት አሳውቋል። ይህ ምናልባት ሊያበሳጫቸው ይችላል። ከዚህ ጋር ተያይዞ ቀደም ብዬ የገለጽኩላችሁ እነኚህ ግለሰቦች ሜንሽን ያደረጉት ነገር ምንድነው? ግለሰቡ ከጀርባ የያዘው አጀንዳ ከአሜሪካውያን ጋር አብሮ የሚሄድ አይደለም፣ ሂድን አጀንዳዎች አሉት የሚለው ሌላኛው መከራከሪያ ነጥባቸው ነው። ኦኬ፣ አሁን ቆም ብለን ስለ ጉዳዩ የምንመለከትበትና ራሳችንን የምንፈትንበት ወይም ደግሞ ቻሌንጅ የምናደርግበት ሰዓት ነው። ቀደም ብዬ በመግቢያ እንደነገርኳችሁ ይህ ጉዳይ በሰዓቱ በጣም አነጋጋሪ የነበረ ጉዳይ ነው። ሀሳቦች ከዚህም ሲወረወሩ ነበረ። አጋጣሚ ሆኖ ግለሰቡ አላሸነፈም ወይም ደግሞ የከንቲባነት ስልጣኑን ማግኘት አልቻለም። በሰዓቱ ያሸነፉት ጄኮብ ፍሬይ የተባሉት የዲሞክራቲክ ሶሻሊስት ግለሰብ ናቸው። ነገር ግን ይህ ሶማሊያዊ አሜሪካዊ የተጠቀመውን የምርጫ ቅስቀሳ አካሄድ በተመለከተ ህገ መንግስቱ ምን ይላል? ከዚህ ቀደም የነበራችሁ አንደርስታንዲንግ ምንድነው? የነኚህ የአሜሪካውያኑ ወይም ደግሞ የኮንሰርቫቲቭ የሆኑት ግለሰቦች ትችት ከህገ መንግስቱ አንጻር ልክ ነው አይደለም? ኦር የግለሰቡ ወይም ደግሞ ለሜየርነት ወይም ለከንቲባነት ሲወዳደር የነበረው ግለሰብ የሄደበት አካሄድ በኮንስቲቱሽኑ እይታ ከኮንስቲቱሽኑ አንጻር በእናንተ አንደርስታንዲንግ እና ባላችሁ የህገ መንግስት እውቀት በመነሳት ቪዲዮ ከማለቁ በፊት ሀሳብ አስተያየቶቻችሁን በኮሜንት ሴክሽን
አስቀምጡልኝ። ስመለስ ይህንን ጉዳይ በተመለከተ ኮንስቲቱሽኑ ምን ይላል የሚለውን የማስመለክታችሁ ይሆናል። የግለሰቡን አካሄድ በተመለከተ የኦማር ፋቴን አካሄድ በተመለከተ በምርጫ ወቅት ያደርጋቸው የነበሩትን እንቅስቃሴዎች በተመለከተ ህገ መንግስቱ ምን ይላል? ምን ነገሮችን ይከለክላል? እስኪ አብረን እንመልከት። እንግዲህ የህገ መንግስቱ የፈርስት አሜንድመንት the first amendment protects speaking any language English, Somali, Arabic, Spanish and etc. giving political speech, campaign, expressing identity and opinions. ሶ የኮንስቲቱሽኑ ወይም ደግሞ የህገ መንግስቱ ፈርስት አሜንድመንት እንደሚለው ከሆነ አንድ ግለሰብ በአሜሪካን ሀገር የፈለገውን ቋንቋ ተጠቅሞ ካምፔይን የማድረግ የምርጫ ቅስቀሳ የማድረግ ሀሳቡን የመግለጽና የፖለቲካዊ ስፒቾችን ወይም ደግሞ ንግግሮችን ማድረግ ይችላል ይላል። ሶ ግለሰቡ ሶማሊኛ ተጠቅሞ የምርጫ ቅስቀሳ ማድረጉ በህገ መንግስቱ ወይም ደግሞ በኮንስቲቱሽኑ የሚያስጠይቀው አይሆንም ማለት ነው። እንዲሁም ደግሞ በኮንስቲቱሽኑ ውስጥ እንግሊዝኛ መጠቀም ግዴታ ነው የሚል ምንም አይነት ህግ የለም። ሌላኛውና ሁለተኛው ጉዳይ the usage of the flag ወይም ደግሞ ቀደም ብዬ እንደነገርኳችሁ ግለሰቡ የሶማሊያን ፍላግ ተጠቅሞ ነበረ። ኮንስቲቱሽኑ ምን ይላል? The constitution also protects waving any flag, wearing cultural clothing, using cultural music or symbols. ስለዚህ ከየትኛውም አካባቢ ወደ ዩናይትድ ስቴትስ ልትገቡ ትችላላችሁ። ሶ በምትኖሩበት በየትኛውም የዩናይትድ ስቴትስ አካባቢ ምንም አይነት የካልቸራል ክሎዝ ወይም ደግሞ ባህላዊ ልብሶችን የመጠቀም የየትኛውንም ሀገር ባንዲራ የማውለብለብና ባህላዊ ሙዚቃዎች መጫወት ይፈቅዳል ማለት ነው። ስለዚህ ግለሰቡ በምርጫ ቅስቀሳ ወቅት የተጠቀመው የሶማሊያ ፍላግ የሚያስጠይቀውም የሚያስተቸውም አይሆንም ማለት ነው። ሶ የነኚህ የኮንሰርቫቲቮቹ ትችት ወይም ደግሞ ጥያቄ ከኮንስቲቱሽኑ አንፃር በኮንስቲቱሽኑ ወይም ደግሞ በህገ መንግስቱ እይታ ውድቅ ይደረጋል ወይም ደግሞ አግባብነት የሌለው ጥያቄ ይሆናል ማለት ነው። እዚህ ጋር አንድ ልብ ልንል የሚገባው ጉዳይ አለ። ቀደም ብዬ የነገርኳችሁን መብቶች ኤክሰርሳይዝ ስናደርግ ኦብቪየስሊ እነኚህ እንቅስቃሴዎች ሰላማዊ መሆን አለባቸው። ሌሎች ህጎችን የጣሱ አለመሆናቸውን እርግጠኛ መሆን ይኖርብናል። ከዛ ባለፈ የግላችሁን ወይ ደግሞ የመጣችሁበትን your origin of country የሆነውን ቋንቋ የመጠቀም ፍላግ የማውለብለብ ካልቸራል ሚውዚኮችን የመጫወት እንዲሁም ደግሞ የተለያዩ ካልቸራል ክሎዞችን የመልበስ መብታችሁ በኮንስቲቱሽኑ የተጠበቀ ይሆናል። እጅግ በጣም የሚያሳዝነው ጉዳይ በአሁኑ ሰዓት ዶናልድ ትራምፕ አንድን ማህበረሰብ በማስ ወይም ደግሞ እንደ ሀገር እንደ ኔሽን ሌብል ማድረጋቸው፣ መስደባቸው፣ ማንቋሸሻቸው በህግ የሚያስጠይቃቸው ጉዳይ ሆኖ እንግዲህ ኃላፊነቱን የሚወስድ ሰው ባለመኖሩ ምክንያት ነገሩ ተርበስብሶ አልፏል። ይህ እጅግ በጣም የሚያሳዝን ነው። ዓለም አቀፍ ህጎችም ይህን ነገር አይፈቅዱም። እንደሰማችኋቸው ዶናልድ ትራምፕ ሶማሌንና ሶማሊያውያንን ዘልፈዋል፣ አንቋሸዋል፣ እንደ ማህበረሰብ ዲስክሬስ አድርገዋል። በግለሰብ ደረጃም በተለይ የኮንግረስ አባል የሆነችውን ኢላን ኦማርን በመጥራት ሲያንቋሽሹ ተደምጠዋል። ጉዳዩ ግን አቤት ባያጣ ይመስላል። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። እንደተለመደው ቪዲዮን ላይክ ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ እንዲሆኑ ግብዣይ ነው። ጤና ይስጥልን።